የጉምሩክ ኮሚሽነር ዶክተር ደበሌ ቃበታ የ2018 በጀት ዓመት የስራ አፈጻጸምን አስመልክቶ በሰጡት መግለጫ እንዳሉት ወደ ሀገር ውስጥ ከሚገቡ እቃዎች ቀረጥ 738 ቢሊዮን ብር ተሰብስቧል። ሀገር ውስጥ ከሚገቡ ቀረጥና ታክስ ከሚከፈልባቸው እቃዎች የመንግስት ገቢ ለመሰብሰብ ከታቀደው 725.272 ቢሊዮን ብር ለመሰብሰብ ታቅዶ አፈጻጸሙ 738 ቢሊዮን 144 ሚሊዮን በመቶኛ 101.77% ለማሳካት ችለናል። ይህ አፈጻጸም ከባለፈው 2017 ዓመተ ምህረት የጉምሩክ ገቢ እቅድ ክንውን አኳያ ሲታይ ወይም ሲነጻጸር የ77.56% በብልጫ ልዩነት ያለው ነው። በተጨማሪም 28.9 ቢሊዮን ብር ግምት ያላቸው የኮንትሮባንድ እቃዎች መያዛቸውን ጠቅሰው መድኃኒት፣ የኤሌክትሮኒክስ እቃዎችና ሌሎችም ይገኙበታል። 28.9 ቢሊዮን ብር የተገመቱ የወጪና የገቢ ኮንትሮባንድ እቃዎችን ቁጥጥር ስር ያዋልንበት አመት ነው የነበረው። በዋና ዋና እቃዎች ደረጃ በምንመለከትበት ወቅት ለምሳሌ የገቢ እቃዎችን ስንመለከት ኤሌክትሮኒክስ፣ መድኃኒት፣ አዳዲስ አልባሳት፣ ልባሽ ጨርቆች፣ የመጠጦች፣ የምግብ ቁሳቁሶች እና ሌሎች እንደ ቅደም ተከተላቸው ማየት እንችላለን። ከወጪ ኮንትሮባንድ እቃዎች ዝርዝር አኳያም የግብርና ምርቶች፣ ማዕድናት፣ የቁም እንስሳት፣ ህገወጥ የገንዘብ ዝውውርና ሌሎች እቃዎችን በቅደም ተከተላቸው ማየት እንችላለን። ተቋማዊ ሪፎርም፣ በቴክኖሎጂ ራስን ማዘመንና የሰው ኃይል ልማት የተከናወኑ ስራዎች ለዚህ ውጤት መገኘት ምክንያቶች ናቸው። የመንግስት ፖሊሲ ውሳኔዎች በተለይ የፋይናንስ ዘርፉን መንግስት የወሰደው የፋይናንስ ዘርፍ የፖሊሲ እርምጃዎች ለገቢው የራሱ አስተዋጽኦ ያበረከተበት ሁኔታ አለ። የአመራሩና የባለሙያው ተከታታይ የአቅም ግንባታ ስራዎች፣ ሰፊ የሆኑ የካፓሲቲ ቢልዲንግ ስራዎች በአመራሩና በሁሉም ፈጻሚዎች ደረጃ ይሰራሉ። ሰባተኛው ጠንካራ የክትትልና የድጋፍና የቁጥጥር ስራዎች በተለይ የአመራሩና የፈጻሚው ጠንካራ ትጋት እና በመጨረሻም ጠንካራ የስጋት ስራ አመራር የሪስክ ማኔጅመንት ስራዎቻችን በድምር በእነዚህ በመታገዝ እና የራሳቸው የሆነ ውጤታማ ስራዎች የተሰራባቸው ከመሆኑ አኳያ እነዚህ ተዳምረው ለገቢው ስኬት ከፍተኛ የሆነ አስተዋጽኦ እንዳበረከቱ ማየት እንችላለን። የወጪ ገቢ ንግድን ለማሳለጥ ኮንትሮባንድና የንግድ ማጭበርበርን ለመከላከልና አገልግሎት አሰጣጡን ተደራሽና ቀልጣፋ ለማድረግ ኮሚሽኑ የተለያዩ የቴክኖሎጂ ውጤቶችን በማልማት መተግበሩም ተወስቷል።